የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። ከተለያዩ ባለሙያዎች እንደዚሁም የህብረተሰብ ክፍሎች ጋር ውይይት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከፖለቲካ ፓርቲ መሪዎች ጋር ለመወያየት 4 ኪሎ ቤተ መንግስት ቀጠሮ እንደያዙ ተሰምተዋል። የዛሬው ውይይት በምን ጉዳዮች ላይ ያጠነጥናል? ስለ ስብሰባው መረጃ የሰጡ የፖለቲካ ፓርቲዎችን አስተያየት እንመለከታለን። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በነጩ ቤተ መንግስት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸው ታውቋል። ከሰሞኑ በኢትዮጵያና በግብጽ መካከል መጠነ ሰፊ የሆነ ጦርነት እንዳስቆሙ የተናገሩት ዶናልድ ትራምፕ ከኢትዮጵያ አምባሳደር ጋር በምን ጉዳዮች ተወያዩ? እንመለስበታለን። ለባለስልጣን የሚሰጡ ሹመቶች መነጋገሪያ ሆነዋል። በአንድ ጊዜ ለሁለት ሰዎች የተሰጡ ሹመቶች ከወትሮው ያልተለመደ ነው ተብሏል። ሌላኛው የጥንቅራችን ትኩረት ይሆናል። የአማራ ብሔራዊ ንቅናቄ አብኑን ተወካይ ዶክተር ደሳለኝ ጫኔን ጨምሮ አንዳንድ የህዝብ ተወካዮች ምክር ቤትን ያስገረመን የተባለለትን በትናንትናው ዕለት የጸደቀውና ቶርቸር ወይንም በማሰቃየት የመመርመር ሂደት በህግ ተፈቀደ ወይ የሚለውና በበርካቶች ዘንድ መነጋገሪያ የሆነውን አዋጅ እንመለከታለን። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከፍተኛ ባለስልጣኖቻቸው ጋር ጥብቅ ውይይት አካሂደዋል። ከዚህ ውይይት በኋላ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ይፋ ያደረጉትን ጥሪ የምንመለከት ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከሰሞኑ ከተለያዩ ህብረተሰብ ክፍሎች እንደዚሁም ባለሙያዎች ጋር ተከታታይ ውይይቶችን ያካሄዱ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ ፖለቲካ ፓርቲዎች ጋር ውይይት ለማድረግ ቀጠሮ መያዛቸው ተሰምተዋል። ይህ ቀጠሮ በዛሬው ዕለት በወቅታዊ ጉዳዮች ዙሪያ ለመወያየት የተያዘ ስለመሆኑ የዋዜማ ራዲዮ ዘገባ ያሳያል። በፖለቲካ ፓርቲዎች የጋራ ምክር ቤት በኩል የውይይት ግብዣ የቀረበላቸው የፖለቲካ ፓርቲዎች እያንዳንዳቸው አራት ሰዎች እንዲመደቡ እድል እንደተሰጣቸው ነው የታወቀው። ሆኖም በውይይት መገኘት የማይፈልጉ ፓርቲዎች መኖራቸውን የዜና ምንጯ ዘግባለች። ከጠቅላይ ሚኒስትር አብይ አህመድ የቀረበውን የውይይት ግብዣ ውድቅ ካደረጉ የፖለቲካ ፓርቲዎች መካከልም የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ እንደሚገኙበት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለዜና ምንጯ አረጋግጠዋል። እነዚህ ሁለት ለኦሮሞ ህዝብ እንታገላለን የሚሉት የፖለቲካ ፓርቲዎች ኦነግና ኦፌኮ የተካተቱበት ኮከስ የተሰኘ የፖለቲካ ፓርቲዎች ጥምረት ከጥቂት ቀናት በፊት ይፋ ባደረገው መግለጫ በ2018 ዓ.ም ለሚካሄደው የሀገር አቀፍ ምርጫ ኢትዮጵያ ዝግጁ አይደለችም፣ የኢትዮጵያ ብሔራዊ ምርጫ ቦርድም ምርጫውን በነጻነትና ያለምንም ጣልቃ ገብነት ማካሄድ አይችልም ሲል ይፋ አድርጎ ነበር። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተወያይተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት መወያየታቸውን የተሰማው አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙትን የስቴት ሴክሬታሪ ወይም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋርም መወያየታቸውን አስታውቀዋል። አምባሳደሩ በነጩ ቤተ መንግስት ሲደርሱ በኢትዮጵያና አሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲ አቀባበል እንደተደረገላቸውም የመንግስት መገናኛ ብዙሃን ዘግበዋል። አምባሳደር ብናልፍና ፕሬዝዳንት ዶናልድ ትራምፕ የተወያዩት ጉዳይ በይፋ ባይገለጽም በሁለቱ ወገኖች መካከል ዝርዝር ውይይት መካሄዳቸው ተሰምተዋል። ይሁን እንጂ ውይይቱ የተካሄደው የትራምፕ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ ገዳ ሊጥል መሆኑን ተከትሎ ነው። እንደ ዘገባው ከሆነ የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖራል ተብሏል። ኢትዮጵያና አሜሪካ ከ100 ዓመታት በላይ ዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያለው ድሎችም ሰፊ ናቸው ተብሏል። ከዚህ ባለፈ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ቀናት በፊት በኢትዮጵያና በግብጽ መካከል ሊቀሰቀስ የነበረን ጦርነት በሰላም ውይይት አስቀርቻለሁ ሲሉ መናገራቸው ይታወሳል። ለእስራኤልና ለኢራን ሰሞነኛ ጦርነት መፍትሄ ይፈልጋሉ ሲሉ ይፋ አድርገው የነበሩት ፕሬዝዳንት ትራምፕ ከዚህ ቀደም በዓለማችን የተለያዩ አጽናፋት ሊካሄዱ የነበሩ ግጭቶችን በእርሳቸው ሽምግልናና አደራዳሪነት እንዳስቀሩ ባስታወሱበት ንግግራቸው በኢትዮጵያና በግብጽ መካከል ሊቀሰቀስ የነበረውን ጦርነት አስቀርቻለሁ ማለታቸው የሚታወስ ነው። በትግራይ ክልል ከሁለት ወር በፊት የተሾሙ የቢሮ ኃላፊ ተሽረው በሌላ ኃላፊ መተካታቸው መነጋገሪያ ሆኗል። እንዲህ ያለው ሹመት ያልተለመደ ነው ተብሏል። አስተያየት ሰጪዎች ሹመቱ ህወሓት መካከል ቡድናዊ ሽኩቻ መፈጠሩን ያሳያል ብለዋል። ከሹመቱ የተሻሩና የተተኩት እነማን ናቸው? አቶ ተወልደ ገብረ ጻድቃን ነባር የህወሓት ታጋይ ናቸው። ባለፉት 34 ዓመታት ከትግራይ የተለያዩ የዞን አስተዳደርነት እስከ አዲስ አበባ የኢህአዴግ ጽህፈት ቤት ኃላፊ በመሆን ሰርተዋል። በሌተና ጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ወደ ኃላፊነት ሲመጣም በህወሓት እጩ አቅራቢነት ባይቶና በተባለ ተቋሚ ፓርቲ አባል ሲመራ የነበረውን ተክተው የክልሉ የውሃ ሀብት ቢሮ ኃላፊ ሆነው ተሾመዋል። የአቶ ተወልደ ሹመት በአቶ ጌታቸው ረዳ ሲመራ የነበረው የጊዜ አስተዳደር ለተቋሚ ፓርቲ ሰጥቶት የነበረው 2 የቢሮ ኃላፊነት ቦታ ወደ 1 የሚያሳንስ በመሆኑ ተቃውሞ ገጥሞት ነበር። ከፖለቲካ እንቅስቃሴ በተሰረዘው ህወሓት መካከል ቡድናዊ ሽኩቻ አለ ከሚል አስተያየት ውጪ የቢሮ ኃላፊው በ2 ወር ውስጥ በምን አይነት ምክንያት ከኃላፊነት እንደተሻሩ በይፋ የተገለጸ ነገር በሌለበት ነው የተነሱት። የቢሮ ኃላፊው አቶ ተክላይ ገብረመድህን በተባሉ የህወሓት የስራ አስፈጻሚ አባል መተካታቸውም ተሰምተዋል። አቶ ተክላይ ገብረመድህን የሹመት ደብዳቤያቸው ከፕሬዝዳንት ታደሰ ወረደ እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮች ይፋ አድርገዋል።
ከሹመት ጋር በተያያዘ ኮማንደር ተስፋዬ ደቢሶ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ተሾመዋል። የሲዳማ ክልል ከሰሞኑ በጸጥታው ዘርፍ እየወሰደ እንደሆነ በተገለጸ ተቋማዊ ሪፎርም የቅድመ ክልል ኮሚሽነር የነበሩትን ሽመልስ ቶማስ በትናንትናው ዕለት ከስልጣን ማንሳቱ የተሰማ ሲሆን ማምሻውን ኮማንደር ተስፋዬ ደቢሶን የክልሉ ፖሊስ ኮሚሽን አድርጎ ሾማቸዋል። አዲሱ ኮሚሽነር ተስፋዬ ደቢሶ ሲዳማ ዞን መዋቅር ከነበረበት ጊዜ ጀምሮ በልዩ ልዩ ፖሊስ አመራሮች ተቋሙን ያገለገሉና በዚህ ወቅትም የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሆነው ሲሰሩ እንደነበር ነው የተሰማው። ስለ ቀድሞው የሲዳማ ክልል ፖሊስ ኮሚሽነር ከኃላፊነት መነሳት ዙሪያ እስካሁን ድረስ ይፋ የተደረገ መግለጫ የሌለ ሲሆን የፖሊስ ኮሚሽኑ የፌስቡክ ገጽ የአዲሱን ኮሚሽነር ሹመት ግን በትናንትናው ዕለት ይፋ አድርጎታል። የዜጎችን ደህንነት አደጋ ላይ ይጥላል የተባለው አዋጅ በትናንትናው ዕለት ጸድቋል። በፓርላማ የጸደቀው እጅግ አነጋጋሪ አዋጅ የአብኑን የፓርላማ ተወካይ ዶክተር ደሳለኝ ጫኔን ጨምሮ አንዳንድ የፓርላማ አባላትን ጭምር ከተቃውሞ ባለፈ በፈገግታ ጭምር ያስገርማቸው ነው ተብሏል። አዋጁ ኢትዮጵያ በወንጀል የተገኘ ንብረትን ሕጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ጊዜ ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርገው ነውም ተብሏል። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ በህዝብ ተወካዮች ምክር ቤት ጸድቋል። አዋጁ በሽፋን ስር የሚደረግ ምርመራ ወይንም አንደር ከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፈቃድ ውጭ በሆነ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ ዶክተር አለሙ ጎንፋ የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው ተናግረው አዋጁ አስፈላጊ ነው ብለዋል። እንደዚህ አይነት አዋጅ በተለይ ሽብር ለመከላከል ለሀገራችን ያስፈልጋታል ሲሉ የምክር ቤት አባሉ ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስልም። ወይም ደግሞ ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደለም ብለን ማለፍ እንጂ አንድ ሰው በግዳጅ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ የምክር ቤት አባሉ ሀሳባቸውን አስረድተዋል። ሌላ ሙሉቀን አሰፋ የተባሉ የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን እንደዚሁም የሰብአዊ መብት ተሟጋቾችና የታዋቂ ሰዎችን መብት የሚገድም ነው ሲሉ ሞግተዋል። የምክር ቤት አባሉ አክለውም እንዲያውም የመናገር መብትን ይከለክላል ባይ ነኝ ሲሉ የገለጹ ሲሆን ምክንያታቸው ደግሞ አዋጁን ስናየው በ10 ዓመት ገድበው ነው የወጣው ሲሉ ተናግረዋል። ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን ስለዚህ ከ10 ዓመት ወዲህ ብሎ ማውጣቱ የተወሰኑ ግለሰቦችን ወይንም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት አለ ብለዋል። በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሃንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችን፣ መንግስት ውስጥ ሆነው መንግስትን የሚተቹትንና ጋዜጠኞችን ነው ያሉት ደግሞ ሌላኛው የምክር ቤት አባል ዶክተር ደሳለኝ ጫኔ ናቸው። አዋጁ እጅግ አስገራሚ የሆኑ ድንጋጌዎችን ይዟል ያሉት የምክር ቤት አባሉ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀናት አግዶ ማቆየት ይችላል፣ ያውም ያለ ፍርድ ቤት ትዕዛዝ ብለዋል። አዋጁ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ይላል ያሉ ሲሆን ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው ሲሉ ጠይቀው መሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙን ማረጋገጡ ነው ሲሉ ተናግረዋል። ሌላው ዘካሪያስ የተባሉ የምክር ቤት አባል በበኩላቸው አዋጁ አንዳንድ የምክር ቤት አባላት እንደሚሉት ተቃዋሚንና የሚዲያ ሰዎችን ለማፈን አይደለም ሲሉ ሞግተዋል። አቶ ሳዲቅ አደም የተባሉ የምክር ቤት አባልም አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተደምጠዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝነት የሚበዛበት በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉ አስረድተዋል። ከመብት አንጻር ሊታዩ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ ከህገ መንግስታችን ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶቹ ሌላቀ ዋና መብት የሚባለው በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የተናገሩት የምክር ቤት አባሉ ስለዚህ መብት የሚባለው ነገር ለህዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹም አድርጎ የሚያስቀምጥ የለም ሲሉ ተናግረዋል። ስጋት አድርጎ የሚወስደው ወገን ሊኖር ይችላል፣ ግን ለምን ያሰጋል ሲሉ የጠየቁት የምክር ቤት አባሉ የአዋጅ ሲወጣ ለመጠርጠርም መሟላት ያለበት ነገር አለ፣ ማንኛውም ወገን እነዚህ በአዋጁ የተቀመጡ ነገሮችን ካሟላ አይነካም ሲሉ ሞግተዋል። ዋናው መስፈርቱን ማሟላት ነው ሲሉም ተናግረዋል። አዋጁ ወጣው በንድፈ ሐሳብ የምንፈራቸውን ለመከላከል ሳይሆን በተግባር እያየን እየኖርንበት ያለውን ጉዳይ ነው የሚሉት አቶ ሳዲቅ ሽብርተኝነት በሀገራችን በስፋት አለ። አንድ ሁለት ብለን ልንጠራቸው የምንችላቸው ግለሰቦችና ወገኖች አሉ። ስለዚህ ይህን ለመከላከል ለምን እንሰጋለን ሲሉ ተደምጠዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦር በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድን ቡድን ለማጥቃት ታስቦ የወጣ አይደለም ሲሉ ሞግተዋል። በመጨረሻ ምክር ቤቱ በመደበኛ ስብሰባው በማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በ3 ተቃውሞ በአንድ ድምጽ ታቅቦና በአብላጫ ድምጽ አጽድቆታል።
ወደ መጨረሻ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለ ቅድመ ሁኔታ ኢራን እጅ እንድትሰጥ ጠይቀዋል። ፕሬዝዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ቢጠይቁም በሁለቱ የረጅም ጊዜ ጥላቶች መካከል የአየር ጦርነት 6ኛ ቀኑን አስቆጥሯል። ኢራንና እስራኤል አዲስ የሚሳኤል ጥቃትም እየፈጸሙ ይገኛሉ። የእስራኤል ጦር በዛሬው ዕለት ጠዋት በመጀመሪያዎቹ 2 ሰዓታት ውስጥ 2 የኢራን ሚሳኤሎችን ወደ እስራኤል መተኮሱን አስታውቋል። በቴል አቪቭ ላይ ፍንዳታዎች ተሰምተዋል። እስራኤል በቴህራን ደቡብ ምዕራብ አካባቢ የሚኖሩ ነዋሪዎች የአየር ኃይሉ የኢራን ወታደራዊ ተቋማት ስለሚመታ አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን የዜና ድረገጾች እስራኤል ከሜዳናው በምስራቃዊ ክፍል ከኢራን አብዮታዊ ጥበቃዎች ጋር በተገናኘ ዩኒቨርሲቲ ላይ ጥቃት ሰንዝራለች ብለዋል። የኢራን የመረጃ ምንጮች በሀገሪቱ ምስራቅ ከሚገኙ የኢራን አብዮታዊ ጥበቃዎች ጋር ግንኙነት ያለው ዩኒቨርሲቲና በቴህራን አቅራቢያ የሚገኘውን የኮጅር ባሊስቲክ ሚሳይል ተቋም ላይ ጥቃት እንደሰነዘረች ነው የጠቆሙት። የአሜሪካ የብሔራዊ መረጃ ዳይሬክተር ቢሮ ኢራን በመካከለኛው ምስራቅ ትልቁን የባሊስቲክስ ሚሳይሎች መታጠቋን አስታውቀዋል። ኢራን የባሊስቲክ ሚሳይሎቿ በአሜሪካ በእስራኤልና በሌሎች ቀጠናዊ ዓላማዎች ላይ ወሳኝ መከላከያና ጸፋ ኃይል እንዳላቸው ነው የገለጸው። ትራምፕ በትናንትናው ዕለት በማህበራዊ ሚዲያ ላይ የአሜሪካ ትዕግስት ቀጭን ነው ሲሉ ተናግረው ነበረ። ፕሬዚደንቱ እስራኤል በኢራን ላይ ያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት በነጩ ቤተ መንግስት ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ የፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን ነበር። የትራምፕ የቅርብ አማካሪዎች የተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱም ተዘግቧል። ፕሬዚደንት ትራምፕ ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ ሀገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት ተብሏል። በትናንትናው ዕለት የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ዓላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተሰኘው የኢራን ማበልጸጊያ ማዕከል ስለመሆኑ ተናግረዋል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላትም አሜሪካ ብቻ ነች ተብለዋል። የፕሬዝደንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ ግን አልቻሉም ነው የተባለው። የአሜሪካና እስራኤል መገናኛ ብዙኃን ከአስቸኳይ ስብሰባ በኋላ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን የውይይቶቹ ዝርዝር ነጥቦች በይፋ አልተገለጹም። ባለፉት 3 ቀናት ውስጥ የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖችን ወደ አውሮፓ እንዲጓዙ አድርገዋል። ከአስቸኳይ ስብሰባ በፊት ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ መልእክት ሲያስተላልፉም ነበር። የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።